ትላንት ምሽት በአውሮፓ ሻምፒየንስ ሊግ የሩብ ፍጻሜ የመጀመሪያ ዙር ጨዋታ ሲደረግ የእንግሊዙ ሊቨርፑል በፓሪስ ሰን ዠርመን ሽንፈትን ሲያስተናግድ አትሌቲኮ ማድሪድ ባርሴሎናን አሸንፎታል። በካምፕኑ በተካሄደው ምሽት 4 ሰዓት ላይ የተከናወነው ይህ ጨዋታ የሃንሲ ዲተር ፍሊኩ ባርሴሎና ትላንት ከ2006 በኋላ በሜዳው በአትሌቲኮ ማድሪድ የመጀመሪያ ሽንፈቱን ቀምሷል። ለአትሌቲኮ ማድሪድ ሁለት የማሸነፊያ ግቦችን ሁሊያን አልቫሬዝ እና አሌክዛንደር ሶርሎት ከመረብ አገናኝተዋል። ሁሊያን አልቫሬዝ 45ኛው ደቂቃ ላይ እጅግ አስደናቂ ጎል ከመረብ በቅጣት ምትም ማስቆጠርም ችሏል። በባርሴሎና በኩል ማርከስ ራሽፎርድ በርካታ ግብ ዕድሎችን ሲያመክን ያመሸ ሲሆን 7 ሹቶችንም ማድረግም ችሏል። ይህ ታዲያም ከ2003-2004 በኋላ ሁለተኛው እንግሊዛዊ ተጫዋች በኖካውት የአውሮፓ ሻምፒየንስ ሊግ ጨዋታ ይህንን ያክል ሹታውት ያደረገ ተጫዋችም ሆኖ ተመዝግቧል። ባርሴሎና በጨዋታው ኩባርሲን በቀይ ካርድ 44ኛው ደቂቃ ላይ ሲያጡ በጨዋታው ግን ኑሜሪካል አድቫንቴጅ ቢወሰድባቸውም ጫና ፈጥረው ለመጫወት ጥረት ያደረጉ ቢሆን እድላቸው ግን ሳይሳካም ቀርቷል። አሌክዛንደር ሶርሎት ትናንት ጎል ማስቆጠሩን ተከትሎ ከ7 የአውሮፓ ሻምፒየንስ ሊግ ጨዋታዎች 7ኛ ጎሉም ሆኖ ተመስግቦለታል። ባርሴሎና በአውሮፓ ሻምፒየንስ ሊግ ውድድር ባለፉት 10 ሲዝኖች ብቻ 12 የቀይ ካርዶችን በመመልከት በአውሮፓ ሻምፒየንስ ሊግ ባለፉት 10 ሲዝን የመጀመሪያው ክለብም ሆኗል። ከጨዋታው በኋላ አሰልጣኝ ሃንስ ዲተር ፍሊክ አስተያየታቸውን የሰጡት ሲሆን በዚህ ውጤት ፍጹም ተስፋን ቆርጥም የመቀልበስ እድል አለንም ብለዋል። በራሳችን ትልቅ እምነት አለን። በቀይ ካርድ ተጫዋች ወጥቶብን እንኳን ጥሩ ለመጫወት ሞክረናል። ቀጣይ የመቀልበስ እድልም አለንም ብሏል። የአትሌቲኮ ማድሪድ የፊት መስመር ተጫዋቾች ጥሩ የተዋሃዱ ሲሆን ውቅራቸውም እጅግ አስቸጋሪ ነው። እነሱን ማቆም በጣም ከባድ ነው፣ ግን ደግሞ የማሸነፍ እድል ነበረን ሲሉ ከጨዋታው በኋላ ሃንስ ዲተር ፍሊክ በሰጡት ጋዜጣዊ መግለጫም ተደምጧል። ሁሊያን አልቫሬስ በጨዋታው ማን ኦፍ ዘ ማች ተብሎ የተመረጠ ሲሆን ሮናልዶ አራሆ ግን ከጨዋታው በኋላ የሰጠው አስተያየት ትኩረትን ስበዋል። ለመቀልበስ በጣም አስቸጋሪ ነው፣ ግን ደግሞ ከዚህ በፊት አድርገነው እናውቃለን፣ በቀጣይም ለማድረግ ዝግጁ ነን ሲልም አስተያየቱን ሰጥቷል። ሊቨርፑል ወደ ፈረንሳይ ሄዶ በፓርክ ደም ፕረንስ የ2-0 ሽንፈት ደረሰበት። ፓሪስ ሰን ዠርመን 2-0 በሆነ ውጤት ሲያሸንፍ ዲዘርዱዌ 11ኛው ደቂቃ ላይ እና ኬቪቻ ኪቫራትስኬሊያ 65ኛው ደቂቃ ላይ ፓሪስ ሰን ዠርመን ጎሎች ከመረብ ጋር አገናኝተዋል። የአርኔ ስሎቱ ቡድን በጨዋታው ሙሉ ለሙሉ ብልጫ የተወሰደበት ሲሆን አንድ ሙከራ ሳያደርግ ከሜዳ ወጥቷል። ሊቨርፑል በአውሮፓ ሻምፒየንስ ሊግ ታሪክ ከ2020 በኋላ ምንም ኦን ታርጌት ሳይሞክር የወጣበት ጨዋታም ሆኗል። ሊቨርፑል 3ኛ ተከታታይ ሽንፈቱ ሲሆን ከሜዳ ውጪ በሁሉም ውድድር 4ኛ ተከታታይ ሽንፈቱም ሲሆን ከ2012 በኋላ ለመጀመሪያ ጊዜም ሆኖ መጥፎ ሪከርድ አስመዝግቧል። ከጨዋታው በኋላ አሰልጣኝ አርኔ ስሎት አስተያየታቸውን የሰጡ ሲሆን ውጤቱ ከዚህ የከፋ ሊሆን ይችል ነበር፣ 2-0 ብቻ መሸነፋችን በጣም እድለኛ አድርገናል ሲሉም ተደምጧል። በአንፊልድ ግን ከዚህ የተለየ ነገር ለማድረግ እንሞክራለን፣ አሁንም ከውድድሩ አልወጣንም ብለዋል። ሉዊስ ኤንሪኬ በጣም ጥሩ ጨዋታ ተጫውተናል፣ አርኔ ስሎት ምርጥ አሰልጣኝ ነው፣ እኔ ሳውቀው ግን ስሎት ለመጀመሪያ ጊዜ በ5 ተከላካይ የጀመረው ጨዋታ ነው ሲሉ አስተያየታቸውን ሰጥተዋል። ኢንዞ ፈርናንዴዝ የዝውውር ጥያቄ ለማቅረብ በዝግጅት ላይ መሆኑም ተሰማም። ባለፈው ሳምንት የት ከተማ መኖር ትፈልጋለህ ተብሎ ለተጠየቀው ጥያቄ ሪያል ማድሪድ የመጀመሪያ ምርጫዬ ነው ማለቱን ተከትሎ በርካታ ትችቶችን እያስተናገደ ይገኛል። ኢንዞ ፈርናንዴዝ በቼልሲ ወደፊት እጣ ፋንታ ላይ ባለው እርግጠኛ ለመሆን ምክንያት ለቼልሲ የዝውውር ጥያቄ ለማቅረብ በዝግጅት ላይ ነው ተብሏል። ሪያል ማድሪድ አሁንም የተጫዋቹ ፈላጊ ሲሆን፣ ነገር ግን ቼልሲ የጠየቀው ከፍተኛ ዋጋ ዝውውሩን ውስብስብ አድርጎታል። ይህም ቼልሲ ሊጠይቅ የሚችለው 150 ሚሊዮን ዩሮ ይደርሳልም ተብሎ ይጠበቃል። ኢብራሂማ ኮናቴ በሊቨርፑል ቤት ኮንትራት ሊያራዝም ይችላል ተባለ። ፈረንሳዊው የመሃል ተከላካይ ከላሊጋው ክለብ ሪያል ማድሪድ ስሙ በተደጋጋሚ ይጠራል። እንደ ሊኪፕ ዘገባ ከሆነ ኢብራሂማ ኮናቴ በሊቨርፑል ቤት ኮንትራት የማራዘም እድሉ ሰፊ ነው ተብሏል። ሊቨርፑል በ60 ሚሊዮን ዩሮ ጀርሚ ጃስኩዌትን ማስፈረሙ ይታወሳል። በቀጣይ ግን ከኢብራሂማ ኮናቴ ጋር የማጣመር እቅድ ስላላቸው ለኢብራሂማ ኮናቴ አዲስ ኮንትራት ለመስጠት እንዲሁም ተጫዋቹም ከዓለም ዋንጫው በፊት የመፈረም ዕድሉ የተቃረበ ነው ሲል የፈረንሳዩ ሊኪፕ ያወጣው መረጃም ጠቁመዋል።